ሰላም ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። በነገራችን ላይ የቅመምያ አካውንት ኮፒ ሊንክ እናደርግላት። ትናንትና ቤቷ ስገባ ከሶስቱ ቪዲዮ አንዷ ጠፍታ አየኋትና እንዲህ ለምን ጠፋች እያልኩኝ ከሰዓታት በኋላ ቅመምዬ እረ አካውንቴ ኮፒ ሊንክ አድርጉልኝ ቪዲዮ እያጠፋብኝ ነው ምንድን ነው የሚል ሂስቶሪ አድርጋ አየኋት ማለት ነው። እና ኮፒ ሊንክ አድርጉላት። በእርግጥ እያደረጋችሁ ነበረ፣ በጣም ደስ ይላል። አሁንም እናድርግላት ማለት ነው። የላይቭ ቀን ራሱ ዋርሊንግ እያሉ መጥቶባቸው መሰለኝ፣ አላቅም ለምን እንደላከባቸው አላቅም። ማለት አሁን በዚህ ባሉበት ሲቹዌሽን በጣም ፍቅር ናቸው። ኦዲየንስ ፍቅር ነው፣ ሰላም ነው፣ ምንም ኮሽታ የለም። በዚህ ባሉበት ሲቹዌሽን ሁለቱም በጣም ደስ የሚል ሁኔታን ያለው ማለት ነው፣ ኦዲየንስ ማለት ነው። ሶ ለምን ዋርሊንግ እንደሰጣት አላቅም። ቅመም የኔ ቆንጆ ኮፒ ሊንክ እናድርግላት ማለት ነው። እና ትላንትና ስንጠብቃቸው ቀሩ፣ ግን ደግሞ ብሩክ መጥቷል በሀሰን ቤት። በሚደብር ቪዲዮ ነው መጡት። እውነቱ ለመናገር ይደብር ነበረ ማለት እሱን ያው በብዙ ነገር ተፈትሿል፣ በብዙ ነገር ተፈትኗል አይደለ? አንድም ፈተና አልወደቀም። ቅመምዬ ብዙ ጊዜ ፈትኗለች። አሁን የእሱ ጥሩነት ለማሳየት ኦዲየንስ በዚህን አይነት አንደኛ እያሟረትክ ያው አብዛኞቻችሁ ተቆጥታችሁታል፣ ገጽጻችሁታልም። አዎ በጣም የሚደብር ነው። እንደዛ አይባልም ማለት መናገር ካለበት ዳይሬክት መናገር ነበረበት። ልጁ እንዲህ ብሎ ቢናገር ይረዳል። ቃል በተግባር የሚያደርጉ ልጆች ናቸው። በቀደም ላይቭ ላይ 100,000 ብር ብለው ተናግረው አልነበረ? ወደ አሁኑ ነው አይደል ሌላኩላቸው ያስገቡት 100,000 ብር። የተግባር ሰዎች ናቸው። ቃልን በተግባር የሚፈጽሙ ልጆች ናቸው። እና እንደዛ ማድረግ አይጠበቅብም ነበር። ብዙ ፕራንኮች ነበሩ፣ ፕራንክ ከሆነ ማለት ነው። ግን ይሄ ደግሞ አይደለም። ልጁ ዳይሬክት ብትነግረው አሪፍ ነበረ ብዬ አስባለሁኝ። እንዲያውም ኮሜንት ራሱ እያየሁ ነበረ። ለሀሰን ጊዜ መኪና ልትሸጥ ነበረ፣ ሶ ለልጁንም ሽጠ አሳክመው ሰው ነው እያላችሁ ነበረ። እና ሌላ ኩሽታ እየፈጠረ ነው የሀሰን ንግግር ማለት ነው። ባይዘዌ ያው ፍጹም ሰው አይደለን። ሰው እኮ ፍጹም አይደለንም አይደለም። እንግዲህ ሌላ ኩሽታ ፈጥረዋል ማለት ነው። እናንተም ተረጋጉ። እኛ ፍጹም አይደለንም፣ እንሳሳታለን። አንድ የተሳሳተ ሀሰን መተውን አለብን አይደለ? ይመስላችሁ? ባለፈው ራሱ ናቲ እናንተን ለማረሳሳት ለማዝናናት ቅመምዬ ያመማት ቀን ማለት ነው እርጉዝ ነች ፍቅር ነው ምናምን ብሎ እየሰከሳችሁ ነበረ። እና ማለት እናንተን ለማረጋጋት ነበረ እንደዛ እየቀለደ የነበረው ማለት ነው። ምክንያቱም እንደዛ እንዳልሆነ እኮ እነሱ ያውቃሉ፣ ከኦዲየንስ በተጨማሪ ማለት ነው። ሶ እናንተ ደግሞ አዞራችሁበት ቶፒክ አድርጋችሁት ነበረ። እሱ ደግሞ መቶ ይቅርታ ጠይቋቸዋል። ምን አይነት ቤተሰብ እንደሆነን እስከ ጥግ ያውቁናል። ያው የጨረቃ ፋሚሊ ያው በጨረቃዎቹ ድርድር ያውቁም አይደለ? በዚህ ልክ ይፈሩናል ማለት ነው። ለማንኛውም ያው ሰዎች ነን፣ ፍጹም አይደለንም። የሆነ የቃላትን እንትን ግድፈት አንከታተል ባይነኝ። ያው ሀሰን እንደዚህ ያለ በቃ መተውን አለባችሁ ማለት በቃ የሰደባችሁት ምናምን ነበረ። እና ባለፈውም በብሩክ ቀን አለ ብላችሁታል መሰለኝ፣ አላቅም የኮምፒውተር ላይቭ ቀን ማለት ነው። እሱ ደግሞ በዩቱብ በጣም ተናግሯቸዋል። ስለዚህ አንዳንዴ እነሱም አላደለ የሆነ ስሜታዊ ይሆናሉ። ምክንያቱም ያላደረጋችሁትን ነገር አድርጋቸዋል ሲባል አንድ ሰው ሊናደድ ይችላል። በእርግጥ ግን ደግሞ ሁሉም ሰው ይወደኛል፣ ሁሉም ሰው ይጠላኛል ማለት አይቻልም። ኦዲየንስ የሚለውን ያው በፍቅር መመለስ አንዳንዴ ጥሩ ነው ብዬ አስባለሁኝ። ትላንትና በቢኒ ቤት በተለቀቀው ቪዲዮ አብዛኞቻችሁ ማለት ይቻላል በጣም ደስ ብሏችሁ ነበረ። ኮሜንታችሁ እያሳቀኝ ነበረ። በእርግጥ ስራዋ ነው። የኦዲየንስ የማዳን ቅመሞች ስማርት እንደሆንን ምን ያህል ብልጥ እንደሆንን በትላንትናው በኮሜንቱ ማየት ትችላለች። ምክንያቱም
የእሷ የውሸት ጥጎች ማለት ነው ዋጋ አስከፍለዋታል ማለት ነው። ጠላታችሁ ይዋረድ። በስማም እኔ ነኝ ያፈርኩኝ የእሷ ፋንታ ማለት ነው። ማርያምን የልጆቹ ግፍ የቅመምዬ እንባ ማለት ነው ዝም ብሎ የሚቀር ይመስልሽ ነበረ? ልጆቹን እስከ ማለያ ድረስ ደርሳለች እኮ ማርያምን። በስማም አንዳንዴ እኮ በጣም ነበረ የምትገርመኝ። ኒንጃ በቃ አብዛኞቻችሁ ኦዲየንስ አምናችኋታል። ንግግሮቿ በጣም አሳምናችኋለች እና እኔ በጭራሽ ኔቨር ልታሳምነኝ አልቻለችም። አሁንም ማለት ነው ልታሳምነኝም አትችልም። ድርጊቶቿ በጭራሽ ኔቨር የሚያሳምኑ ስላልሆኑ ማለት ነው። እና አንድ ቀን የእውነት የምር ቢሆን ማለት ነው ወደ ኋላ ሄዳችሁ ይዩትማ ቪዲዮን። መድኃኒት አጠጥተዋለች ይባላል። ብዙ ነገር ተናግረዋል አይደለ? አንድ ወንድ መድኃኒት ከጠጣ የእንቅልፍ መድኃኒት ማለት ነው ከወሰደ ምንም ማድረግ አይችልም አይደለ? ሲቀጥል አንድ ቀን እንደዛ ከተደረገ የእውነት ይሄንን እውቀቱ ካላችሁ ማለት ነው እንዴት ልጅ ሊሆን ይችላል በአንድ ቀን? ይሄን አክል እኮ እኛ ሞኞች አድርገናለች። ብሩክ ትላለች። ከብሩክ ራስ መች እንደምትወርጂ አናቅም፣ ግን ደግሞ አሁን ልክሽን እንደምትገቢ ተስፋ አደርጋለሁኝ። እንደ ልጅን የተገረፈችው በስላሴ ስም ቅሌት፣ ማርያምን ቅሌት ማለት ነው። አሁን እሺ አሁን የያዘችውን ፋይል ማለት ነው የቢኒ የተጨነቀው ስለ ክብሩ አይደለም፣ የተጨነቀው ለቤተሰቡ ነው። ቤተሰቦቼ ያይዋል እንትኑ ፋይሉን አጥፊልኝ አላት እና እሷ እለቀዋለሁ አለችው። ብትለቀው ራሱ ቅሌቷ የራሷ ነው እንጂ እሱ ምንም አይሆንም። አንደኛ ወንድ ነው፣ ምንም ሊሆን አይችልም። እሷ የመጣችበት መንገድ አሁን የምታደርጋቸው በስመ አብ ወልድ፣ እሷ ለራሷም ለቤተሰቧም ክብር የማትጨነቅ